አንተ ቆይ እንዴት ቢነገር ነው እንዴት ውስጥ ያለውን ፋይል እያወቅሽ እንዴ ምን አይነት ጦስ ውስጥ ነው የገባ ነው? ምክንያቱም እንደዚህ አይነት ነገር ጥንቃቄ ይፈልጋል። ጥንቃቄ የሚፈልጉ ነገሮችን ደግሞ የቅርብ የሆነ ሰው ነው ሊያሰራ የሚችለው። ግን ምን ዋጋ አለው? ውስጥ ያለውን እያወቅሽ እስኪ ከዚህ በኋላስ እነ መሳይ ምን ሊያደርጉ እንደሚችሉ ታውቂያለሽ? እኔና የምፈልገው አሸናፊን አግቼው የነበረው እኔ ነኝ። እነዚህ ወንጀሎች ሁሉ እየሰራው የነበርኩት እኔ ነኝ። እኔን አገኘህ እነሱ ጋር አትሂድ፣ ይቅርብህ። ሲጀመር ይኸውላችሁ ከዚህ በላይ ምንም ማለት ነገር መነጋገር ነው። ይህን ስራ እኔ ብቻ አይደለሁም የምሰራው። ብዙ የበላይ አዛዦች አሉ፣ ከነሱ ጋር ሆኜ ነው የምሰራው። ጥርጣሬ ስላለ ዳዊትን እዚህ ቦታና እዚህ ቦታ የት ነህ ምናምን ቀርቷል። አሁን ላይ የተለያየ ስልክ ይጠቀማል፣ ይደውልልኛል፣ ትዕዛዝ ያስተላልፋል። ገንዘብ ነው የምፈልገው፣ እሱም ጥቅም ነው የሚያገናኘን። አሁን ላይ ጀመር አንተ ምንም ማለት እንደ ማለት ከወሩም ሆነ ስልጣኑ የለም ተሰማ። አሁን ላይ ግንኙነታችን ተቋርጧል ከመሳይ ጋር። ከዳዊት ጋር ነው አብዛኛው ግንኙነቴ። ከዳዊት ነው ትዕዛዝ የምቀበለው። መሳይ የሚባለውን ሰውዬ አግኝቼው አላውቅም። አንድ ነገር ልንገርህ አይደል፣ ማንም ቢሆን ከህግ በላይ አይሆንም። ስለዚህ ወላ አሁን ሌላ ነገር እንዲደርስልብህ ማትፈልግ ከሆነ ዛቻና ማስፈራሪያ አንተ ቁጭ በላ ተባረ ብትሄደው እንጂ ምናልባት እንኳን አሳልፎ ቢሰጥ ወንጀለኛው እኛ ጋር ሳይደርስብን ያን ነገር ያደረገው ሰውዬ ብቻ ተለይቶ ለህግ ቀርቦ ዘብጥያ እንዲወርድ እናስደርጋለን። የተወሰነ ጊዜ አብሬያት አሳለፍኩ። ለዚህ አይነት ስራ የምትሆን አይነት ሴት ነች። በቃ አናገርኳት፣ ወዳና ፈቅዳ ገባችበት። ወንጀል እንደሆነ ታውቅ ነበር። ወደ ስራው አቀርባቸዋለሁ። እየለመዱት ሲሄዱ ግዴታ ስራው ውስጥ ራሳቸውን ያገኙታል። ከዛ በኋላ መውጫ ምንም አማራጭ የላቸውም። አብረውኝ ይሰራሉ። ሰማኛለህ አይደል? አሸናፊ ወንድሜን ያረካትን ነገር እያንዳንዱን ነገር አውቃለሁ። ነገር ግን ማለት ነው ይኸውልህ መረጋጋት ስላለብኝና መረጃዎች መውጣት ስላለብኝ ነው በዚህ ልክ እያናገርኩ ያሉት። ይኸውልህ ከዚህ በኋላ እንዲህ አይነት ዛቻዎች፣ እንቅስቃሴዎች ምንም ለአንተ የሚጠቅም ጥቅም የለም። ስለዚህ በዚህ ልክ ነው። ይኸውልህ ከዚህ በላይ ይኸውልህ ምንድነው ሰው ቤት ምናምን የምትይው? ሲጀመር ማነሽ አንቺ እዚህ ቤት? አንቺ ደግሞ ምን ትሰሪያለሽ እዚህ? እንዴት ነው እንዳትኛለሽ? ፋይል ይጎለዋል ማለት ምን ማለት ነው እኮ? አየሁኝ፣ ግን ሁሉም ፋይል የለም፣ የሚጎል ፋይል አለ። ምን ማለት ነው ሁሉም ፋይል የለም ማለት? ምን ውስጥ እንደምትከቺ ታውቂያለሽ? በቃ ከዚህ ነገር ውስጥ ውጡ። አሸናፊን በጤናው ለምን አገኘ ነው እንዴ? የዚህች ልጅ ቪዲዮ አለ። አሸናፊ እንዲታገት መረጃ ምናምን እንዳለ ስትጠነስስ የነበረችው ግሩፖችን ስታሰባስብ እሱን ሳገኘው እንደ በፊቱ መስሎኝ ጓደኛዬ ነው ብዬ ብዙ አሽቼለታለሁ። ብዙ ነገር ብዙ ስራ ስሰራ ነበር። ግን ከጀርባ ከሱ ጀርባ የተሰራ ያለው ነገር ምንም አላውቅም ነበር። መሞት ነው የምትፈልጉት? አዎ መሞት ነው የምፈልገው። ትገሉናላችሁ፣ እኛ መሞት ነው የምፈልገው እያልኩሽ። አመር በአንድ ቪዲዮ ምንም የምታመጡት ነገር የለም። ይኸውልሽ ይሄ መዘባነንሽ፣ ይሄ ትምክተኛነትሽ የትም አያደርስሽም። ልንገርሽ አይደል? የቤቱ ቃል ተፈለገም ነበር። በዋናነት የተፈለገው ላፕቶፑ ነበር። ግን ያው ሲዝረከረክ አስያዘኝ። እኔ ናቲ ነኝ። ናቲ የወንድምሽ ጓደኛ። እኔ አላውቅም፣ ዛሬ ገና ነው ያየው። ቆይ እንዴት ነው አብራችሁ አድጋችሁ አንድ ሰፈር ሆናችሁ ይሄ ሁሉ ክደት ልፈጽሚበት ቻልሽው? እንዴት ነው? ቀጥል ደግሞ አሸናፊን ስላገኛችሁት እኛን ትጋፈጡናላችሁ ማለት አይደለም። እኔ የሚታገተው ሰው ምን አይነት ሰው እንደሆነ አውቃለሁ። ከዛ ምን እንደሚያስፈልግ፣ ምን ያህል ገንዘብ እንደሚያስፈልግ፣ የት እንደሚሄድ ፕላን አውጥቼ እሰጣችኋለሁ። ከዛ ውጪ ምንም የማውቀው ነገር የለም። ሁሉ ነገር የሚያዝሽ ማለት እያንዳንዱ ትዕዛዝ በሚሰጥበት ሰዓት ነው የቁጭ አርጋ የሀገር ወንጀለኛ ግብረ አበር ሰብስባ ትዕዛዝ የምትሰጠው። እያንዳንዱን ትዕዛዝ የምታስፈጽመው እሷ ናት። ወንጀለኞችን እያደራጀች የእገታ ስራዎችን የምታስፈጽመው እሷ ናት። ሙሉ መረጃው ተገኘ። ምን አይነት ቪዲዮ ነው እየቀረጹት የነበረው? ምን አይነት ነገር ነው እያደረጉት የነበረው? አንዴ ካሜራው አጥፋልኝ። አንዴ ተመሳሳይባት ነው የሚሆነው። አንዴ ተመሳሳይበት ነገር ወይ ያሸናፊ አንድ ቪዲዮ ተገኝቷል እዚህ ቤት ውስጥ ሲቀርጹት የነበረው። ምንድነው ሳሚ? ምንድነው እንደዚህ የሚያደርገው? ለመጀመሪያ ጊዜ ነው እዚህ ሰፈር የመዘመር ጥያቄ መጥቼ ማጠየቀ ያልጠየቀው ነው ብሎ የምትመልሰው። የኔ አንቺ ሲጀመሰለን ምን ልትፈልግ? አንተ ምንድነው ተማኛለህ አይደል? ከዚህ በኋላ እንዲህ አይነት እንቅስቃሴ ልታደርጋል? አባቴ ሙት ብያለሁ። እዚህ ሰፈር ከመጣው ለመጀመሪያ ጊዜ ነው። ከዚህ ቀደም ሲጀመር እዚህ ሰፈር መጥቻለሁ። ብዙ የሚመላለሱ ልጆች አሉ ከነሱ ውጭ። ኦኬ፣ ቅድም ካሳየንሽ ፎቶዎች ውስጥ ያሉት ናቸው። ያ ስልክ ምናምን ነገር የሆነ ጊዜ ተደዋውለው የሆነ ሰው ትዕዛዝ ሲቀበሉ ሰምቻለሁ። ሜቢ እሱ አቶ መሳይ ይሁን ብቻ የሆነ አካል አብሯቸው እንዳለ አይኑ። እስቲ ቅድስት ስለምትባል ሴት ምናልባት እዚህ ሰፈር ካሉ ቼክ ታደርጉልኛላችሁ? እሱንም ችግር የለውም። እኔ
በጣም እርግጠኛ ነኝ እዚህ ሰፈር ነኝ። አንደኛም በራይድ ነበር ነው ያለችኝ። እኔ ነኝ ጥፋተኛው። ደወለ። ከዛም በኋላ እንደዚህ ቦታ ሄድና እንደዚህ ቀይዘሊና ስራውን ጀምራል ሲለኝ እኔም ደስተኛ ሆኜ ነው እንደውም የመጣሁት። ነፍሰ ጡር ነች ብዬ ነበር። አራስም ብዬ ያው አንድ ናቸው ብዬ ስለማስብ ነው። ያው ነፍሰ ጡርም ሴት አራስም ሴት አንድ ናቸው ብዬ ስለማስብ ነው። ነፍሰ ጡር ሴትና አራስ ሴት አንድ ነው። እንደውም እስቲ ስልክ አምጡልኝና አባቴ ጋር ትደውልልኝና ያለው ነገር እነሱ ጋር መደወል አይጠበቅብም። እንደነገርኩ አባቴም እናቴም በጣም ትልቅ ሰዎች ናቸው። ትሰማኛለህ አይደል? እኔ ሳሩን ማለት አንቺንም ሳሩንን ማለት እሺ እንግዲህ ቤተሰቦች ከዚህ በኋላ ደግሞ እንግዲህ ድብቅ ካሜራ አድርገን ሀብታሙ ሲመጣ መረጃ እንድንይዝበት ማለት ብዙ ነገሮች ከዚህ በኋላ ከሱ ጋር መግባት ስለማንፈልግ ብዙ ነገሮችን ለማሳመንም ይሄና ጥረት መድከምም ስለማይጠበቅብን እንግዲህ ሲመጣ በድብቅ ካሜራ ከነሱ ጋር የሚኖረውን ነገር እያንዳንዷን ነገር እንይዝበታለን ማለት ነው። ከዛ በኋላም በዛ ማስረጃ መሰረት ቀጥታ ነገሮችን አምኖ ወደ በላይ አካሎቹ ወይም ደግሞ ወደ እነመሳይ የሚወስደን ነገር ብቻ እንዲነግረን እንጠይቀዋለን ማለት ነው። ስለዚህ ቤተሰቦች እንግዲህ በሄደን ካሜራ ደግሞ የሚፈጠረውን ነገር ምናየው ይሆናል ማለት ነው። ቤተሰቦች እንግዲህ ለእናንተ ደግሞ መነግራችሁ ነገር ይውላችሁ ከነገርኳችሁ ነገር ውጭ ምንም አይነት ነገር እንድታወሩ አልፈልግም። መጀመሪያ ደረጃ ሲቀጥር ደግሞ ማለት ነው ምንም አይነት ለሱ መረጃ የሚሆን ነገር ማለት ለሱ ፍንጭ የሚሆን ነገር በምልክትም ሆነ በምንም አይነት ነገር መልኩ አንቺም እህቱ ነሽ ትሰሚኛለሽ አይደል? ምንም አይነት ነገር ብትነግሩት ሲጀመር ይኸውልሽ እኛ እሱን ገና ሲገባ ከውጭ መያዝ እንችላለን። ነገር ግን ስለ ወንጀሉ ስላለው ነገር ስለያንዳንዱ ነገር እኛ መረጃ ስለምንፈልግ ትንሽ እንድታወሩበት ስለፈለግን ነው ይሄን ነገር የምናደርገው። ስለዚህ ሲመጣ ምንም አይነት ነገር እንዳያቀርጋችሁ ስለተፈጠረው ነገር ስለሁሉም ነገር የነገርኳችሁን ብቻ ታወራላችሁ ማለት ነው። ሰምታችሁኛል አይደል? ይሄን ነገር በማድረጋችሁ ደግሞ ለእናንተ ትንሽ የሚቀልላችሁ ነገር ይኖራል። ስለዚህ በዚህ መሰረት ነው ከዚህ በኋላ ከእናንተ ጋር የምንቀጥለው። ስለዚህ ይኸውልህ አንተ ደግሞ ይኸውልህ ምንም አይነት ሌላ ምልክት እንዳሰጥ ይሄን ስልክ ዝም ብለህ በእጅህ ትይዘዋለህ። ሰማኛለህ አይደል? ማየት ነው። ስለዚህ ዝም ብለህ ትይዘዋለህ እንዳይቆረጥ ምንም እንታይ። እሺ ናቲ ምንድነው የተፈጠረው? ከላፕቶፕ ውስጥ አንዳንድ መረጃ ጎሏል። ምን ማለት ነው? መረጃ ጎሏል ማለት ምን ማለት ነው? ምን ውስጥ እንደሚከተን እያወቅሽ ምንድነው የምትለው? ምንድነው? እስኪ ንገሪኝ እስኪ። ቆይ እስኪ ተረጋጋ። ምንድነው የምረጋጋው? ምን ውስጥ እንደሚከተን እያወቅሽ እኮ ነው። የጠፋ ፋይል መመለስ የሚችል ሰው አግኝቻለሁና እያስተካከለ። ምን ማለት ነው? ለኔ ሳታሳውቂኝ እንዴት እንደዚህ ታደርጊያለሽ? ምን ማለት ነው? የጠፋ ፋይል ለማሳወቅ ውስጥ ያለውን መረጃ እያወቅሽ ነው እንዴ የምታደርጊው? ስለምን መረጃ ሰለም ፋይል ነው? አንተ ዝም በል እስኪ። ቆይ እስኪ ተረጋጋና ቁጭ በል። ምንድነው የምረጋጋው? ውስጥ ያለውን ፋይል እያወቅሽ እንዴ? ምን አይነት ጦስ ውስጥ ነው የገባ ነው? ሀብቴ ምን ፋይል ነው? የቤት ዕቃ ነው ይዘህልኝ ነው ያልከኝ አይደል እንዴ? የምን ፋይል? እኔ ምንም ያየሁት ነገር የለም። ሰላም ፋይል ነው እስኪ። አንተ ደግሞ ዕቃ ይዘህ አይደል እንዴ? በቃ የቤቱን ዕቃ ይዘህ አልከኝ ይዤው መጣሁ። ምንም የነካከሁት ፒሲውንም ምንም ዝም ብዬ አምጥቼ እንትን ያደረኩልህ እንዴ? ራስ አይደል እንዴ አዘኸኝ የቤቱን ዕቃ ይዘህልኝ ነው ያልከኝ? እኔ ሲጀመር አንተንም አላመንኩም። የምን ሰላም ምን እያወቅሽ ነገሮችን አንቺ ማድረግ እየቻልሽ እንዴት ይሄን እንትን አትይም? ንገሪኝ እንጂ እንዴ እኮ አይደለም ስራ የምትሰራው። ምንድነው የምረጋጋው? በቃ ልጁ ማስተካከል ከቻለ ያስተካክለዋል። ምኑን ነው የሚያስተካክለው? ውስጥ ያለውን ነገር እያወቅሽ። አውቃለሁ የኔም ወንጀል አይደል እንዴ ውስጥ ያለው? እንዴ ሰላምን ወንጀል የምትወሩት? ሀብቴ ሰላምን ወንጀል የምትወረው የቤት ዕቃ አይደል እንዲዘልኝ አልከኝ። የምን አንተ ደግሞ ዝም በል። እዚህ ደረጃ አድርሻ አንተ መልሰን ትጠይቀኛለህ? የምን እዚህ የቤት ዕቃ እኮ ነው ይዘልኛል አልከኝ። እኔ ምንም የነካካሁት ነገር የለም። አምጥቼ ነው እዚሁ እንትን ያደረኩልህ። ምን ተናገረኝ አልፈልግም። ጀመር አንተ ሀብቴ እኔ እኮ ጓደኛ ወንድም ለአንድ ላፕቶፕ ብለህ እንትን ትለኛለህ እኔን። አንተ ምንም የምታውቀው ነገር የለም እንዴ? ምንድነው የማላውቀው እንዴ? ፋይሉ የለም። እንዴት ነው የለም የምትይው? ውስጥ ያለውን እያወቅሽ። እስኪ ከዚህ በኋላስ እነ መሳይ ምን ሊያደርጉ እንደሚችሉ ታውቂያለሽ? እኔ አላውቅም። በቃ ፋይሎቹ የሉም ውስጥ።
አንዳንድ ፋይል ይጎለዋል። ምን ማለት ነው ይጎለዋል? ፋይሉን ያመጣው እሱ ነው። ከፍቼ ሳየው ፋይል ይጎለዋል። ምን ማለት ነው ይጎለዋል? አንተ ይሄን ያደረከው ማለት ነው። እዛ ጋር የቤት ዕቃ ነው ይዘን ያልከኝ ይዤ መጣሁ። ስለ ፋይል ምንም ኮምፒውተሩ ምንም የነካከው ነገር የለም። እንደው ሲጀመር ነው ቁጭ በላ ተባረ ብትሄደው እንጂ ምን ውስጥ ነው ያስገባችኝ? ምን እኔ ምንም የማውቀው ነገር የለም። እኔ ልሂድበት አሁን ስለ ቁጭ በላ የት ነው የምትሄደው? ፋይል አጥፍተህ እኔን ወንጀል ውስጥ ከተኸኝ ነው አንተ የምትሄደው? አብጤ እኔ ጓደኛ እኮ ነኝ። ሰላም አንድ ፋይል እኔን እንትን የምትለኝ እዚህ ጋር እድሜ ልክ እኮ ነው። ዘብጥያ እኮ ነው የምወርደው። የሰላም ዘብጥያ ነው የምታወራው? ምን ውስጥ ነው ነፍሳችን ሁሉ ሊያጠፋ የሚችል ፋይል ነው እጃችን ላይ የጠፋ። ስራ ብላ አይደል እንዲያመጣኝ ሰላምን ዘብጥያ ሰላምን እንትን ነው የምትለው? አርፈህ ቁጭ በል። ከአንተ ራስህ አልወርድም። ወይኔ አንቺ የት ነው ያለው ፋይሉ? እንዴት ጎደለት ያለሽ? ቢያንስ አንቺን እኮ ነው የምተማመንብሽ። የጠፋ ፋይል መመለስ እሱ ባዳ ሆኖ ነው ችግር የለውም። ጭራሽ ባዳ እኔ እኮ እንደ ወንድም የምታይኝ ጓደኛዬ እኮ ነኝ። ሰላም ምን ሊያደርጉ እንደሚችሉ ታውቂያለሽ? እነ ዳዊት ምን ማለት ነው? የጠፋ ፋይል መመለስ የሚችል ሰው አለ። ያስተካክልና ያመጣዋል። ምን ማለት ነው? ሲጀመር ከእጅሽ እኮ መውጣት አልነበረበትም። እነ ዳዊት እነ መሳይ ምን ሊያደርጉኝ እንደሚችሉ ታውቂያለሽ? ምን ማለት ነው እንዴ? የት ነው ያለው ፋይሉ? ሲጀመር ይኸውላችሁ ከዚህ በላይ ምንም ማለት ነገር መነጋገር ነው። እነማን ናቸው? ምንድን ነው? እነማን ናቸው? ይኸውልህ ከዚህ በኋላ እንዲህ አይነት ዛቻዎች፣ እንቅስቃሴዎች ምንም ለአንተ የሚጠቅምህ ጥቅም የለም። ስለዚህ ሀብታሙ ይኸውልህ አሁን ይኸውልህ ብዙ ነገር ተይዞብሃል፣ ብዙ መረጃ ተይዞብሃል አንተ ላይ አንተን ለእስር የሚያበቃ ብዙ ነገሮች አሉና እኛ ጋር። ነገር ግን ይኸውልህ አሁን ስለምታውቀው ነገር ስለሁሉም ነገር እንድትነግረን እንፈልጋለን። ምንድነው የማውቀው? ምንድነው? አንቺ ምንድነው? ሲጀመር አንቺ የኔ እህት ነሽ። ሁሉንም ነገር ሲጀመር ቀድሞ አውቀውታል። አንቺ ሲጀመር የኔ እህት ልትሆኝ የምትችይ አይነት ሰው አይደለሽም። እንዴት አሳልፈሽ ትሰጭኛለሽ? ይኸውልህ አሳልፋ ሰጠች አልሰጠች ሌላ ጉዳይ ነው። አሁን ይኸውልህ እኛ ማወቅ የምንፈልገው እኛ ሲጀመር የእናንተን እንዲህ ንትርክ ለመስማት ጊዜ የለንም። እኛ ትሰማኛለህ አይደል? አሁን ፋይሉ እንዳለ ያወቅሽ እንዴት አሳልፈሽ ጥያቄ ያረከውን ነገር እያንዳንዱ ነገር እኔ ሲጀመር ማለት ነው አንተን በዚህ ልክ አልነበረም ላወራ የምፈልገው። ትሰማኛለህ አይደል? አሸናፊ ወንድሜን ያረካትን ነገር እያንዳንዱ ነገር አውቃለሁ። ነገር ግን ማለት ነው ይኸውልህ መረጋጋት ስላለብኝና መረጃዎች መውጣት ስላለብኝ ነው በዚህ ልክ እያናገርኩ ያሉት። ስለዚህ ተረጋጋ። ተወኝ። ይኸውልህ ትሰማኛለህ አይደል? ስለ ህገታው ስለ እያንዳንዱ ነገር ስለ ሁሉም ነገር እንድትነግረኝ እፈልጋለሁ። ስለምን ህገታ ነው የምታወራው? በቃ ሁሉንም መረጃ ንገራቸው። ምን ማለት ነው ሁሉንም መረጃ? ሀብታሙ ትሰማኛለህ አይደል? ስላንተም ሆነ ስለ ሳሮን ከኋላችሁም ማን እንዳለ እያንዳንዱን ነገር እኛ እያጣራን ነው እዚህ ቦታ የደረስነው። ስለዚህ ከዚህ በኋላ ይኸውልህ ምንም የምትዋሸውም ሆነ የምትደብቀው ምንም አይነት ነገር የለብም። በድብቅ ካሜራም ያወራሃትን ነገር እያንዳንዷን ነገር ስናይና ስንመረምር ነበር። ስለዚህ ይኸውልህ ከዚህ በኋላ አንተ የምትዋሽበትም ምንም አይነት ነገር የለም። መዋሸትህ ጭራሽ ወንጀልህን እያባባሰው ህይወትህን ወደማይሆን መልኩ ነው የሚቀይረው። ስለዚህ ይኸውልህ ለአንተ አሁን እዚህ ጋር መዋሸትም ሆነ የከተትሽ ይሄ ነው ወቂ አንቺ ነሽ እዚህ ውስጥ ነገር የከተትሽ። ሲጀመር ሁሉንም ፋይሉን እንዴት ሰው ጋር እንዲደርስ አደረግሽው አንቺ? ፋይሉን ይዞ ከመምጣቱ በፊት ነው ያገኙት። ሲጀመር እኔ አንተ ወንድሜን እንዴት አሳልፌ እሰጣለሁ? ይሄው እሱ ነው ሲዝረከረክ የሰጣቸው። ምን ማለት ነው? ፋይሉ እኮ አንቺ ጋር ነው የነበረው። እንዴት አንተ ሲጀመር እቃ በስነ ስርዓት ይዛና ነበር ያልኩህ አይደል? ዘይድ በና እኔ ራሱ ማየር መዘዝ ውስጥ ነው ሲጀመር አንተ ምንም ማለት እንደ ማለት ከወሩም ሆነ ስልጣኑ የለም። ትሰማኛለህ? ማየር መዘዝ ውስጥ ነው የከተስከኝ ይላል። እሱ ማስወጣል። አንቺ እንዴት እንደዚህ አይነት ነገር ውስጥ ትከችኛለሽ? እሱ ነው እዚህ ራሱ ይዟቸው የመጣው። ይኸውልህ ትሰማኛለህ? እኔ ብቻ እኮ ነኝ ያለሁሽ። ትሰማኛለህ? ማንም ኖራት ማንም ይኸውልህ ሲጀመር ህይወቷን የሚቀይር ነገር አላረክላትም። ሲጀመር ትሰማኛለህ አይደል? አንተም ዘላ ያስገባት ወንጀል ውስጥ ነው ያስገባት። ሲጀመር ይኸውልህ ከዚህ በኋላ ይኸውልህ እንዲህ ማውራትህም ይኸውልህ እንዲህ የምታደርጋቸው እያንዳንዱ ነገሮች አስፈላጊ አይደሉም። ይኸውልህ በሌላ መንገድ እንድናረግ አታስገድደን። ስለዚህ ይኸውልህ አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማንም ልትሆን ትችላለህ። ትሰማኛለህ አይደል? ማንም ልትሆን ትችላለህ። እኔ እንኳን አይደለም አንተን ማለት ነው ማንንም አልፈራም። ማንንም ደግሞ ይኸውልህ እየከተትክ ነው። ይሄ ነው ወቅ አንድ ነገር ልንገርህ አይደል? ማንም ቢሆን ከህግ በላይ ሆነ። ስለዚህ ይኸውልህ አሁን ሌላ ነገር እንዲደርስልብህ ማትፈልግ ከሆነ ዛቻና ማስፈራሪያ አንተውኝና ቁጭ በል። ይኸውልህ እኔ መቀመጡን እቀመጣለሁ። ነገር ግን ይኸውልህ ለምጠይቅህ ጥያቄ ትክክለኛና ተገቢው መልስ ብቻ ነው የምትሰጠኝ። ትሰማኛለህ አይደል? ከማን ጋር እያወራህ እንደሆነ አታውቅም። ምንም አታመጣም። ይኸውልህ በቃ የምታውቀውን ነገር ንገረው። ይኸውልህ መጀመሪያ ደረጃ ላይ ይኸውልህ
ሲጀመር ከኛ እጅ አሁን ላይ ሊያስወጣህ የሚችል ምንም ኃይል የለም። እንዴት ይሄን ሁሉ ነገር ታደርጊብኛለሽ አንቺ? እንዴት? ይኸውልህ አሁንም ይኸውልህ እኔ የእናንተን ጭቅጭቅና የእናንተን እንትን ልሰማ አይደለም እዚህ ጋር ቁጭ አልኩት። ትሰማኛለህ? ከዚህ ጀርባ ማን እንዳለና አሸናፊን እያደረጋችሁት ስለነበረው ነገር ስለእያንዳንዱ ነገር ከአንተ መረጃ ማግኘት ስለፈለኩ ነው እዚህ የመጣሁት። ምንም አልነግርህም። አሸናፊ ብቻ አይደለም፣ ምንም አላውቅም። በደንብ ነው የምታውቀው። ስለምታውቀው ነገር ስለእያንዳንዱ ነገር ትነግረኛለህ። አለበለዚያ ግን ማለት ነው ህይወትህን ማትወጣበት ችግር ውስጥ እንድትገባ ነው ማድረግ። ትሰማኛለህ አይደል? ይኸውልህ ኮተትን ሰብስበህ ብትወጣ ይሻልሃል። የትኛው ነው ኮተቴ? ኮተቶች ጭራሽ አንተ ቆይ ማን ስለሆንክ ነው የህግ አካላትንና እኚህን ሰዎች እንደዚህ በድፍረት ልትናገር የቻልከው? ሲጀመር አንተ ላይ ይኸውልህ እስር ቤት የሚያስገባህ ብዙ መረጃዎች ያሉኝ ሰው ነች። አንተ ምናልባት እስር ቤት ላፈራት ትችላለህ፣ ግን ማለት ነው ህይወትህ እንዲበላሽ ነው ማለት ነው። አንተ ቆይ እንዴት ቢነገር ነው ትሰማኛለህ አይደል? ከዚህ በላይ ነገሮችን ከባድ እንዳታደርጋቸው ትሰማኛለህ? ከዚህ በኋላ ለምጠይቅህ ጥያቄ ትክክለኛና ተገቢ መልስ ብቻ ነው ፈልገው። እንግዲህ ተመልካቾች ሀብታሙን እንግዲህ ማውራት በሚፈልግበት ልኩ አውርተነው አሁን ተረጋግቶ እያንዳንዱን ነገር ይነግረናል ብለን እናስባለን ማለት ነው። እንግዲህ ወደሱ ነው ቀጥታ የምንሄደው። ይኸውልህ ሀብታሙ ሲጀመር ይኸውልህ ከዚህ በላይ ነገሮችን ውስብስብ ባታረጋቸው ጥሩ ነው። ትሰማኛለህ አይደል? አንተ ብዙ ነገር ስታረግ የነበርክ ሰው እንደሆንክ እኛ መረጃውም እያንዳንዱ ማስረጃዎች አሉ እጃችን ላይ። ስለዚህ ይኸውልህ አንተ የሚጠቅምህ ለአንተም ይኸውልህ ነገሮች እንዲቀሉልህ የሚያደርግህ ከጀርባህ ማን እንዳለና ስለምትሰሩት ስራ ስለሁሉም ነገር ስትናገር ብቻ ነው። ትሰማኛለህ አይደል? ይኸውልህ አንተ ማለት ብዙ ሰዎችን እየመለመልክ ወንጀል እንዲሰሩ የምታደርግ በጣም መጥፎ ሰው ነህ። ይባስ ብሎ እንዴት አንተ የገዛትህን እንዴት እንዲህ አይነት ወንጀል ስራ ውስጥ ትከታታለህ? ምን አይነት ጨካኝ ወንድም ብትሆን ነው እንደዚህ በዚህ ልክ እንዲህ ልታደርግ የቻልከው? ንገረኛ። ምንድነው ማወቅ የፈለግከው? እኔ ማወቅ የምፈልገው ብዙ ነገር አለ ከአንተ። ይኸውልህ ከአንተ ማወቅ የምፈልጋቸው አሁን ስለ አሸናፊ ስለተያዘው ቪዲዮ ማለት አሸናፊን እያደረጋችሁት ስለነበረው ቪዲዮ ለምን እንደቀረጻችሁት ስለ እያንዳንዷ ነገር አንደኛ ማወቅ ፈልጋለሁ። የቀረውን ደግሞ በቀጣይ እጠይቅሃለሁ። እሱ መልስልኝ። አሸናፊ መርማሪ ጋዜጠኛ ነው። እሱማ ወንድሜም ጭምር ነው። ብዙ ነገሬም ጓደኛዬም ወንድሜም የክሩ አባላችንም ብዙ ነገራችን ነበር። እሱን ድጋሚ እንድትነግረኝ አይደለም የምፈልገው። እኔ ይኸውልህ ትሰማኛለህ አይደል? አሸናፊን ስታሰቃዩት ያን ነገር ብዙ ነገር እያደረጋችሁት ነበር። እንደዛ ስታደርጉት ያን ቪዲዮ ይዛችኋል። ያን ቪዲዮ መያዛችሁ ጥቅሙ ምን ነበር? ለምን ነበር የያዛችሁት? ይህን ስራ እኔ ብቻ አይደለሁም የምሰራው። ብዙ የበላይ አዛዦች አሉ። ከነሱ ጋር ሆኜ ነው የምሰራው። እኔ የሚመጣልኝን ትዕዛዝ ማቅረብ ነው። የሚታገቱ ሰዎች አሉ፣ እነሱን አሳግታለሁ። እነዛን ስራዎች ደግሞ ከዮርዳኖስ እህቴና ፍቅረኛ የሳሮን ጋር ሆኜ ነበር ይሄን ነገር የምሰራው። ስለዚህ አንተ የምትሰራው ሰውን ማገት ብቻ ነው? ሌላ ምንም የምትሰራው ስራ የለም? ምን ልሰራ እችላለሁ? ይኸውልህ አንተ ከማገት ውጭ ይኸውልህ ሰዎች ላይ ብዙ ጉዳት ታደርሳለህ። ሲጀመር ከህገ ወጥ ነገሮች ጋርም ግንኙነት አለ። ብዙ ነገሮች ግንኙነት እንዳለ ይኸውልህ ብዙ መረጃዎች ወደ አንተ ነው ከፍ እያሉ እየመጡ ወደ አንተ ጋር ያደረሱን። ስለዚህ ይኸውልህ ብዙ የምታውቃቸው ነገሮች አሉ። ስለዚህ የምታውቃቸውን ነገር እያንዳንዱን ነገር ትነግረናለህ። ይኸውልህ አሁንም በድጋሚ ነግርህ መናገርህ ለአንተ ብዙ ነገር ያቀልልሃል። ስለዚህ የምታውቀውን ነገር ሁሉንም ነገር ንገረን። ይኸውልህ ምን መሰለህ፣ አቶ ዳዊት የሚባል አለ ለኔ ትዕዛዝ የሚያቀብል። ማን ነው ዳዊት? ዳዊት የበላይ አለቃዬ ነው። ከሱ በላይ ደግሞ አቶ መሳይ የሚባል አለ። አቶ መሳይ የሚባለውን አላውቀውም፣ አግኝቼውም አላውቅም። አቶ መሳይ ለአቶ ዳዊት ትዕዛዝ ያስተላልፋል። አቶ ዳዊት ደግሞ እኔን ያዘኛል። እኔ ደግሞ የሚታገቱ ሰዎችን አቀርብለታለሁ። የሚፈልጉትን ሰዎች የሚፈለጉ ነገሮች ይነግረኛል፣ እኔ አቀርብለታለሁ። እነሱን ነገሮች ደግሞ ከእህቴና ከፍቅረኛዬ ጋር ሰራቸዋለሁ። ምክንያቱም እንደዚህ አይነት ነገር ጥንቃቄ ይፈልጋል። ጥንቃቄ የሚፈልጉ ነገሮችን ደግሞ የቅርብ የሆነ ሰው ነው ሊያሰራ የሚችለው። ግን ምን ዋጋ አለው? እሺ ሲጀመር ይኸውልህ ሳሮን የት ነበር ያገኛት? ሳሮን ፍቅረኛዬ ነች። ክለብ ውስጥ ነው ያገኘኋት። ማጨስ ትወዳለች፣ በጣም ቺል ማድረግ ትወዳለች። በዛ ነገር ደካማ ጎኗ ገባሁባት። በቃ አብራኝ ሆነች እና ብዙ ነገሮችን ኢቭን ይሄ ያለንበትን ቤት ሁሉ በሷ በኩል ነው። እሷ ነች የምትከራየው።
ስለዚህ ለምትሰሩት ስራ ለእያንዳንዱ ነገር እሷ ቤት ክራይ እንድትከራይላችሁ እንደ ሎኬሽን ማናጀር ሆና እያገለገለቻችሁ ነበር ማለት ነው። እንደሱ ማለት ነው። እሺ እዚህ ነገር ውስጥ ያስገባት የምርም አፍቅራት ወዳት ነው ወይስ ደግሞ ለስራው ለማመቻቸት ነው እሷ እንደ ፍቅረኛ የቀረብካት? አንድ ሳሮን አሁን ፍቅረኛ ነች። ሁለት ደግሞ ይህን ስራ ስሰራ የቅርብ የሆኑ ሰዎች ናቸው ለኔ የሚያስፈልጉኝ በዚህ ሰዓት። የቅርብ የሆኑ ሰዎች እህቴና እሷ ሆነው አግኝቻቸዋለሁ። ሶስተኛ ደግሞ አንድ ልፍስፍስ የድሮ ጓደኛዬን አገኘሁት። በሱ ሰበብ ይኸው እዚህ ነገር ላይ ገባሁ። ሲጀምር ይኸውልህ እዚህ ነገር ውስጥ የገባኸው በሱ ምክንያት ምናምን ሳይሆን በሰራው ስራ ምክንያት ነው። አንተ የስንት ሰዎችን ህይወት አበለሻሽተሃል፣ የስንት ወጣቶችን ህይወት አጨልመሃል። በዛ ምክንያት ነው እዚህ ነገር ውስጥ የገባኸው። ሲጀምር ይኸውልህ ላረከው ለእያንዳንዱ ነገር ቅጣትህን ማግኘት አይቀርም። ነገር ግን አሁንም ይኸውልህ ቅጣትህ እንዲቀልልህ ከዚህ በጀርባ ምን እንደሚሰራ ምን እንዳለ ምን እየተፈጠረ እንዳለ ሁሉንም ነገር እንድትነግረኝና ይኸውልህ ወደ መጨረሻው ሰው ደግሞ መሳይ ወዳልከው ሰው መድረስ ስለምፈልግ ይኸውልህ ቀጥታ ከአንተ ብዙ መረጃዎች ማግኘት ፈልጋለሁ። ለዳዊትም የምታውቀውን ነገር ምክንያቱም ይኸውልህ መሳይ ጋር ለመድረስ ትልቅ ድልድያችን ሊሆን ስለሚችል ስለሱ የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ ፈልጋለሁ። ዳዊት ምን አይነት ሰው ነው? ከዳዊት ጋር ሴፍ ሃውሶች ላይ ነው የምንገናኘው ብዙ ጊዜ። ያን ያክል እንደዚህ አብረን አናሳልፍም። አሁን ላይ እንዲያውም ካገኘሁት ቆየሁ። በቃ ትዕዛዝ ያስተላልፍልኛል። አሁን ኦልሞስት በስልክ ነው የምንገናኘው። ትዕዛዝ ይሰጠኛል። እኔ የሚፈልገውን ነገር ደግሞ እሱ የሚፈልገውን ነገር አቀርብለታለሁ። ህገወጥ የሰው ዝውውር፣ ሴቶችን የሚፈልግ ካለ እንደዚህ አይነት ነገሮችን እገታ እንፈጽማለን። የሚፈለጉትን ያው በፎቶ ይቀርብልኛል፣ አሳያቸዋለሁ። እሱን ነገር ደግሞ እየመለመለች የምትሰራልኝ እህቴ ነች። እሺ ስለዚህ አንተ በህገ ወጥ ነገሮች ውስጥም እጅህ አለበት ማለት ሩሃማ የምትባል ሴትም ታውቃለህ ማለት ነው። አሁን እንደዚህ አይነት ጥያቄ የምትጠይቀኝ ስለ ሩሃማ አሁን አስፈላጊ ነው? ብዙ ሰዎች አሉ ማለት እንዴት አስፈላጊ ሩሃማ እንዴት አስፈላጊ ሰው አይደለችም ነው? እንደሱ ማለት ሳይሆን ብዙ ስራዎችን የሰራው ሰው ነኝ። ሩሃማ ማነች ብትለኝ እንትና ነች ብዬ ልመልስልህ የምችል አይነት ሰው አይደለሁም እኔ። እሺ በተጨማሪ ቆይ እነዛን ቪዲዮዎች ማለት የአሸናፊን ብቻ አይደለም እንግዲህ እኛ ያገኘናቸው ብዙ ቪዲዮዎች አሉ። የተበዳዮች ቪዲዮ ብቻ ሳይሆን የእናንተም ቪዲዮዎች አሉ እዛ ቪዲዮዎች ላይ። እነዛን ሁሉ የምትይዟቸው በምን ምክንያት ነው? ለምንድን? እሱ ለመተማመን ነው የሚባለው። የበላይ አለቃ ላይ ብያለሁ፣ አቶ ዳዊት ይባላል። እርስ በርሳችን የስራ መተማመን እንዲኖር መረጃዎችን መያዝ ይፈልጋል። ምክንያቱም አንዱ የአንዱ መረጃ አሳልፎ መስጠት የለበትም። ምክንያቱም እሱም ወንጀለኛ ሆኖ እንዳይገኝ የኔም ፋይል እነሱ ጋር ይኖራል፣ የእነሱም ፋይል እኔ ጋር። ሁሌ የምንሰራቸውን ስራዎች ቪዲዮዎች ይላካሉ። ማን እየሰራ እንደሆነ ማን እያሰራ እንደሆነ እዛ ላይ ግልጽ ስለሆነ ተያይዘን ገደል ከገባንም አንድ ላይ ነው። እንደዛ ስለሆነ እና ቪዲዮዎቹ የሚያስፈልጉትኝ እርስ በርሳችን መተማመን እንዲኖር፣ አንዱ ያንዱን መረጃ አሳልፎ እንዳይሰጥ፣ ምናልባት እንኳን አሳልፎ ቢሰጥ ወንጀለኛው እኛ ጋር ሳይደርስብን ያን ነገር ያደረገው ሰውዬ ብቻ ተለይቶ ለህግ ቀርቦ ዘብጥያ እንዲወርድ እናስደርጋለን። እናንተም እንግዲህ በጣም እንትን ሆናችሁ ለህግ እንዲቀርብ የምትሰሩት ስራ በጣም ጥሩ ስራ ሆኖ ማለት ነው። ስለዚህ ማንም ሰው ከመካከላችሁ ስራችሁ እንኳን በደላችሁ መሮት ሊወጣ ቢፈልግ እንኳን እንዳይወጣ የምታስሩት በዚህ ቪዲዮ ነው ማለት ነው። ግዴታ ነው። አንዴ ፈቅዶ ወዶ የገባበት ስራ እስከሆነ ድረስ ከወጣ መረጃዎችን አሳልፎ ሊሰጥ ይችላል፣ ሊክዳን ይችላል። ሁኖስ እሺ ጓደኛ ሳሮንስ ይሄን ነገር ወዳና ፈቅዳ ወንጀል እንደሆነ አምናበት ነበር ካንተ ጋር ስራ የጀመረችው? አዎ መጀመሪያ ሳያት የተወሰነ ጊዜ አብሬያት አሳለፍኩ። ለዚህ አይነት ስራ የምትሆን አይነት ሴት ነች። በቃ አናገርኳት፣ ወዳና ፈቅዳ ገባችበት። ወንጀል እንደሆነ ታውቅ ነበር? እንዴት አታውቅም? እየሰራችሁ አይደል? አብዛኛውን ነገር ቤቶችን ለምን ነገር እንደምጠቀምባቸው ታውቃለች። ቤቶችን የምትከራይልኝ እሷ ነች። በእሷ በኩል ነው የተለያዩ ጉዳዮችን ማስፈጽመው። እሺ እህትስ ታውቃለች ይሄን ጉዳይ? አዎ እታች ያሉትን ነገሮች የምታስፈጽምልኝ እህቴ ነች። ስለዚህ ሁሉም ሰው ሁሉ ከእህቴ ጋር ነበር ማስቀመጥ። ስለዚህ ለሁሉም ሰው ስትናገር ሰው ስታግባባ ወንጀል ትሰራላችሁ እኔ ጋር ነው እያልክ ነው፣ እያግባባህ ነው የሥራ ባልደረባህ የምታደርጋቸው። አሁን ለምሳሌ ጓደኛ ስለዚህ ነገር ምንም አያውቅም አይደል? መጀመሪያ ላይ እንደዛ አይደል? ንገረኝ። ወደ ስራው አቀርባቸዋለሁ። እየለመዱት ሲሄዱ ግዴታ ስራው ውስጥ ራሳቸውን ያገኙታል። ከዛ በኋላ መውጫ ምንም አማራጭ የላቸውም። አብረውኝ ይሰራሉ። በቃ አብረን እንሰራለን። ማዛቸውን ነገር ያደርጉልኛል። ከዛ በኋላ
ምክንያቱም አንዴ ነገሩ ከሆነ በኋላ ስለ ስራው ካወቁ በኋላ እንውጣ ቢልም መውጣት የሚችሉበት አይነት ስራ አይደለም። ስለዚህ ፕራይቬሲ ቪዲዮ ትይዙባቸዋላችሁ። ከዛ ከዚህ ስራ እንዳይወጡ በምንም ተአምር እድሜ ልካቸውን ለወንጀለኛ ተባባሪና የወንጀለኛ አሽከር ሆነው እንዲኖሩ ታደርጋቸዋለህ ማለት ነው። አዎ እኔም እኮ እንደዛ ሆኖ ነው እዚህ ስራ ውስጥ እንድቆይ የተገደድኩት። ምክንያቱም መጀመሪያ ላይ ይሄ ቪዲዮ የማስረጃዎች ይያዙ ሲባል ተቃውሜ ሁሉ ነበር። ግን የበላይ ትዕዛዝ ነው፣ ምንም ማድረግ አይቻልም። አሁንም ድረስ እዚህ ስራ አለሁበት። ግን አንተ አሁን በምትኖረው ነው ደስተኛ ነህ? አሁን በምታረገው ባረካቸው ጭካኔዎች የስንት ሰው የስንት ወጣት ህይወት አጨልመሃል። አንተ እንግዲህ ብዙ ወንጀሎችን ሰርተሃል። የብዙ ሰዎችን ህይወት እንዳይስተካከል እንዲስተጓጎል ብዙ ነገር አድርገሃል። በዚህ ህይወትህ ደስተኛ ነህ? ምን አይነት ጥያቄ ነው? አዎ እንግዲህ ተመልካቾች የወንጀለኞች እኔ አንዳንዴ ወንጀሉ ሲገቡ ምን አይነት ነገር ጭንቅላታቸው ውስጥ እንደሚገባ አላውቅም። እኔ ሰይጣንን የሚያስንቁ ሁላ ነው የሚሆኑት። እና እሺ አሁን ይኸውልህ ከአንተ ጋር ከዚህ በላይ ንትርኩስ መግባት አልፈልግም። አሁን ይኸውልህ ዳዊት ስላልከው ሰውና እሱን እንዴት ማግኘት እንደምንችል ስለ ሁሉም ነገር ከሱም ጀርባ ስላለው እንግዲህ ስለ መሳይ ከመሳይ ውጭም ሌላ ሰው የለም ከሱ ጀርባ ያለውን ነገር ሁሉንም ነገር ንገረኝ። ድሮ መሳይን አገኘው ነበር በስልክ። አሁን ላይ ግንኙነታችን ተቋርጧል ከመሳይ ጋር። ከዳዊት ጋር ነው አብዛኛው ግንኙነቴ። ከዳዊት ነው ትዕዛዝ የምቀበለው። መሳይ የሚባለውን ሰውዬ አግኝቼው አላውቅም። ከዳዊት ጋር እንገናኝ ነበር። ብዙ ሴፍ ሃውሶች አሉ። ማታ ማታ እንገናኛለን። የምናሳልፈውን ጊዜ አሳልፈን እንለያያለን። እና አሁን ላይ ነገሮች ውስብስብ እየሆኑ ሲመጡ ከዳዊት ጋርም ትንሽ መገናኘት አቁመናል። በስልክ ነው የምንገናኘው ከዳዊት ጋር። ስለዚህ ከዳዊት ጋር በደንብ ትገናኛላችሁ ማለት ነው። ብትፈልገው ደግሞ አንተን ሊያገኝህ እንደሚችል እርግጠኛ ነህ ማለት ነው። እሱ ነገር ስለቆመ ነው አሁን ላይ በስልክ። ከዳዊት ጋር ያላችሁ ነገር እንዴት ነው? ጓደኝነትም ጭምራላችሁ ወይስ የሥራ ባልደረባነት ብቻ? አሁን ላይ ስራዎች ውስብስብ እየሆኑ ሲመጡ እርስ በርሳችን መጠራጠር ጀምረናል። ጥርጣሬ ስላለ ዳዊትን እዚህ ቦታና እዚህ ቦታ የት ነህ ምናምን ቀርቷል። አሁን ላይ የተለያየ ስልክ ይጠቀማል፣ ይደውልልኛል፣ ትዕዛዝ ያስተላልፋል። ገንዘብ ነው የምፈልገው፣ እሱም ጥቅም ነው የሚያገናኘን። አሁን ላይ እንደ ድሮ የሆኑ ቦታዎች ተገናኝተን የምናወራበት ምናምን ሰዓት የለም። ስራ ነው፣ ትዕዛዝ ነው። በቃ የሚፈልገውን መረጃ ሰጠዋለሁ፣ የሚፈልገውን ነገር አቀርብለታለሁ። ምትኩን የማግኘት ያለብኝን ጥቅሜን አገኛለሁ። ስለዚህ ከዚህ በተጨማሪ ሌላ የምትሰራቸው ወንጀሎች አሉ ማለት ነው። ለሀብታሞች እንግዲህ ብዙ ነገር ነው የምታቀርበው አንተና ሌላ የምታቀርብላቸው ነገር አለ? በቃ ይሁን ነው የምሰራው። ህገወጥ የሰዎች ዝውውር አለ፣ ህገወጥ የሴቶች ዝውውር፣ እሱን አቀርብላቸዋለሁ። ከዚህ ሌላ ምንም የተለየ የምሰራው ስራ የለም፣ ነገርኩህ። እሺ ስለዚህ አሁን ላይ ምን ታደርጋለህ መሰለህ? ዳዊት የሚገኝበትን ቦታ ልናገኘው የምንችለውን ቦታ የምታውቀውን ነገር እያንዳንዱን ነገር ጠቁመህን እኛ እንግዲህ እግር በእግር ሄደን እሱንም ይዘነው ሁላችሁም ፍርዳችሁን እንድታገኙ እናደርጋችኋለን ማለት ነው። ያው ነግረሃል ዳዊት የት ሊገኝ እንደሚችል በአሁኑ ሰዓት እኔ ምንም የማውቀው ነገር የለኝም። እንደነገርኩ ቅድም አሁን ላይ ከዳዊት ጋር ያለው በስልክ ነው ግንኙነታችን። ድጋሚ በሌላ መንገድ እንዳወራህ እንድታደርገኝ አልፈልግም። ትሰማኛለህ አይደል? እርግጠኛ ነኝ ዳዊት ስለሚገኝበት ቦታ ስለ እያንዳንዷ ነገር እሱን ደግሞ ማግኘት ብትፈልግ እንደምታገኘው አውቃለሁ። ስለዚህ ይኸውልህ ምንም አይነት ውሸት አልፈልግም ካንተ። እሱን ያለበትን ቦታ እንድትጠቁመኝ ብቻ ነው ፈልገው። ነገርኩ። እኔ ትዕዛዝ ተቀባይ ነኝ ከዳዊት። ዳዊት የሚነግረኝን የሚጠይቀኝን ነገሮች አቀርብለታለሁ። ስልክ ይቀያየራል በየጊዜው። ድሮ እንደነገርኩ ሴፍ ሃውሶች ነበሩ፣ እዛ ላይ እንገናኝ ነበር። ያኔ እንገናኛለን። ከፈለክ ሴፍ ሃውሶቹ የት እንደነበሩ ሜቢ የሚጠቅም መረጃ እዛ ልታገኝ ስለምትችል ቦታ ልጠቁምህ እችላለሁ። የሚጠቀምባቸውን ስልክ ቁጥሮች ልሰጥህ እችላለሁ። ከዛ ውጭ ግን አሁን ላይ ዳዊት የት ሊገኝ እንደሚችል አላውቅም። ይሄን ነው የማውቀው። ሲጀመር አንተ ቢቀርብህ ይሻላል። እኔና የምፈልገው አሸናፊን አግቼው የነበረው እኔ ነኝ። እነዚህ ወንጀሎች ሁሉ እየሰራው የነበርኩት እኔ ነኝ። እኔን አገኘህ እነሱ ጋር አትሂድ፣ ይቅርብህ። አንተ ማለት እኮ አደጋ ውስጥ አትክተተው። ይኸውልህ ስለኛ ህይወት ሲጀመር አንተ የሚመለከትህ ነገር የለም። ሲቀጥል ደግሞ አንተ እኮ ለነሱ አሽከር እንደማለት እንጂ
የአሸናፊ መታገት ወይም አለመታገት አንተ ህይወት ላይ የሚያመጣው ነገር የለም። ነገር ግን ይኸውልህ እነሱ ላይ ብዙ ነገር አሸናፊ ስለያዘባቸው ብዙ የሚሰሩትን ወንጀሎች ስላጋለጠባቸው ብዙ መንገዳቸውን እያደናቀፈ ስለሆነ ስለሚፈልጉት እነሱ ናቸው ያዙት። ጉዳያችን ደግሞ በዋናነት የሚሆነው ከነሱ ጋር ነው። ስለዚህ እነሱን ስለምንፈልጋቸው ግዴታ እናገኛቸዋለን። ትሰማኛለህ? ስለዚህ ይኸውልህ የምታውቀውን ሁሉንም ነገር ትነግረኛለህ ማለት ነው። እኔ ከዚህ በላይ ምንም የማውቀው ነገር የለም። ነገርኩህ። አሸናፊም እነሱ ጋር ግንኙነት ነበረው አድርግ ተባልኩ። እኔ ገንዘብ የማገኝበትን ነገር እስካቀረቡልኝ ድረስ እሰራላቸዋለሁ። ግን አሁን አንተ እንደምትለው የት ናቸው ምናምን አላቅም። ትዕዛዝ ተቀባይ ነኝ። ከዚህ በላይ ምንም ልነግርህ አልችልም። ከዚህ በላይ ማድረግ የምትፈልገው ነገር ካለ ማድረግ ትችላለህ። እሺ ከዚህ በኋላ እንግዲህ በጎን ማውልቼ ማለት የምታውቀውን ቦታ እያንዳንዱን ቅድም ያልካቸው ሴፍ ሃውሶቹንም ስልክ ቁጥሮቹንም እያንዳንዱን ነገር ለኔ ትሰጠኛለህ ማለት ነው። እሱን አስወጡልኝ። አሁን ናውጣል። ካንተ ጋር ግን አልጨረስኩም። በኋላ የምጨርስ ነገር ይሆናል። እሺ እንግዲህ ቤተሰቦች ማለት ምን አይነት ነገር እየተፈጠረ እንደሆነ እኚህ ሰዎች ምን ያህል ጥልቅ ወንጀለኞች እንደሆኑ እንግዲህ በምንሰራቸው በእያንዳንዱ ቪዲዮዎች እያየን እንገኛለን ማለት ነው። እንግዲህ እነዚህ ሰዎች አሁን ላይ ማንም ሰው እዚህ ወንጀል ውስጥ እንዲገባ ያደርጉታል ማለት በሆነ ነገር አታለው ወይም ደግሞ በሆነ ነገር ይዘው እንዲገባ ያደርጉታል ማለት ነው። ወንጀል ውስጥ ከገባ በኋላ ግን ቅድም እንዳያችሁት እዚህ ነገር ውስጥ የተጨመላለቀ የተነካካ ሰው ሁሉ እያንዳንዱ ሰው ቪዲዮ ይያዝበታል ማለት ነው። እንግዲህ ያ ቪዲዮ ደግሞ የሚጠቅማቸው ከስራቸው እንዳይወጣ ያ ሰው ሁሌ የነሱ አሽከር ሆኖ እንዲቆይ ማስፈራሪያ ጭምር ብዙ ነገር ነው እንግዲህ በዚህ ቪዲዮ እያደረጉበት የነበረውና እዚህ ነገር ውስጥ የተቀላቀለ ሰው ምናልባት ወንጀሉ ሰቅጥጦት ማለት ወንጀል መስራት ደብሮት እንኳን ሉጣ ቢል እንዳይወጣ የሚያደርጉ ብዙ ነገሮች እያያዙ እንግዲህ ሰዎችን ወንጀል የሚያሰሩ ሰዎች ናቸው ማለት ነው። በተጨማሪ ከሚሰሩት ከራሳቸው እንትን ውጪ እንግዲህ የራሳቸውንም ሰዎች ያለመተማመን ደረጃ ማለት እንግዲህ እንደምታዩት አሁን ላይ ብዙ ሰዎች እያሰርን እንገኛለን። እኛ እንግዲህ በመሀል ያገኘናቸውን ብዙ ሰዎች ያው ምልክት ማስረጃ ናቸው ማለት ነው። እንግዲህ ያም በመሆኑ ምክንያት ሁሉም ሰው አሁን ላይ እየተማመነም አይደለም። እንግዲህ ሀብታሙ ደግሞ ወደፊት ስላሉት ነገሮች ማለት እንግዲህ ዳዊትን የሚያገኝበትን ሴፍ ሃውሶች እያንዳንዱ ቦታዎችን ደግሞ እኛ ሄደን መርምረን ዳዊትን የምናገኘው ይሆናል ማለት ነው። በተጨማሪ ደግሞ እኔ ቤተሰቦች በጣም እንግዲህ ያየሁት ቪዲዮ ለማመን እንኳን የሚከብድ ቪዲዮ ነው እያዩ የነበረው በጣም ተበዳዮች ላይ የሚያደርሱባቸው ጥቃቶች የሚያደርጉባቸው ነገሮች እኔ እንጃ አላቅም። ቤተሰብ ብቻ ከዚህ ሁሉ ነገር ጀርባ ያሉትን ሰዎች ግን ለህግ አቅርበናቸው እንግዲህ ፍርዳቸውን እንደምናሰጣቸው በዚህ አጋጣሚ ቃል ልገባላችሁ ፈልጋለሁ። ምክንያቱም አሁን ቪዲዮቹን ብታዩ በጣም የሚሰቀጥጡ ቪዲዮች ናቸው። ለሚዲያ እንኳን የሚሆኑ አይነት ቪዲዮች አሉ። የሚያደርጉባቸው ነገሮች በጣም እጅግ ሰቅጣጭ ኢትዮጵያ ውስጥ እየተፈጠረ ነው ይሄ ነገር ብለን እስክናስብ ድረስ የሚያደርጉ ቪዲዮች ነው ያየ ነው። እኛ በጣም ከባድ ነገር ነው እያደረጉ የነበረው። በተጨማሪም ደግሞ ወንድማችን አሸናፊ ላይ ያደረጉት ነገር አላቅም። እኔ ወንድሜ ይዛኔ ህይወቱን ለማጥፋት ብዙ ነገር ሲያደርግ ነበር። ይሄ ሁሉ ነገር እያደረጉበት እንደውም ተቋቁሞ ችሎ እዚህ ደረጃ መድረሱ አሁን ላይ እኔ በጣም ነው የሚያስደንቀኝ። ምክንያቱም እያደረጉበት የነበረው ነገር በጣም አስጸያፊና በጣም አላቅም። ቤተሰብ እኔ እንጃ ብቻ ያደረጉት ነገር ግን ለእያንዳንዳቸው በዚህ አጋጣሚ የእጃቸውን እንደምሰጣቸው ያደረጉትን ነገር በእጥፍ እንደምንበቀላቸው በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ቤተሰብ እንደምታውቁት እዚህ ነገር ላይ በገባንበት ወቅት ብዙ ሰዎች ብዙ ወንጀሎች እያገኘን እንደሆነ ይታወቃል። እና ደግሞ ደመቀ የምትባለው እና በተጨማሪ መሳይ የምትባለው ሰው እያንዳንዳችሁ ወንድሜ ላይ ላረጋችሁት ነገር ለእያንዳንዱ በእጥፍ እንደምበቀላችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ። አገኛችኋለሁ። መቼም ብትደበቁ መቼም ብትሸሹ ከህግና ከኛ እንደማታመልጡ በዚህ አጋጣሚ ልነግራችሁ ፈልጋለሁ። አግኝቻችሁ ደግሞ ድጋሚ ፊት ለፊት እንደማወራችሁ በዚህ አጋጣሚ ልነግራችሁ ፈልጋለሁ ማለት ነው። እንግዲህ ቤተሰብ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመድ እንዲደርስ ይሄ እንዲህ አይነት ነገሮች እንግዲህ ኢትዮጵያ ውስጥ የሚፈጠሩት ነገሮች እያንዳንዱ ነገር ለወዳጅ ዘመድ እያደረሳችሁ ከነሱም እኛ አስተያየት እንድንቀበል ነገሮችን እንትን እያላችሁ ለቻናላችንም ስለሚጠቅመን እባካችሁ ቻናላችን በዚህ አጋጣሚ ነገራችሁ እንፈልገው በጣም እየወረደብን ነው።
እባካችሁ ምንም ላይክ እያረጋችሁ አይደለም፣ ኮመንት እያረጋችሁ አይደለም፣ ሼር እያረጋችሁ አይደለም፣ ለወዳጅ ዘመዶቻችሁ እያጋራችሁ አይደለም። እየቀነሰብን ያለው የእናንተ ሼር፣ ላይክ፣ ኮመንት ደግሞ ለኛ በጣም ጠቃሚ ነው፣ ያግዘናል፣ ለኛ ብርታት የሚሆነን ነገር ስለሆነ በዚህ አጋጣሚ እባካችሁ አጥብቄ የምነግራችሁ ነገር ምንድነው ላይክ፣ ኮመንት፣ ሼር ማድረጋችሁን እንድትረሱ አልፈልግም። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለቆያችሁን ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።